የአብርሃም ቤተሰብ አንድ ትክክለኛና ጤናማ አመለካከት ያለው ሰው ብቻውን ዴቭ ብቻ ነው። ዴቭ በነገራችን ላይ ዴቭ በጣም ላንተ በጣም ትልቅ ክብር አለኝ በእውነት ዴቭ እያረክ ያለው ነገር ቤተሰቡ ወደ ቀድሞ ማንነቱ ወደ አንድነታቸው እንዲመለሱ እያረክ ያለውን ጥረት ማለት ነው በጣም አፕሪሺየት ሳላረክ ማለፍ አልፈልግም። ያው ትንሽ እኔ ቅራኔና በጣም ትልቅ ችግር ያለበት ሰው ብዬ ማስበው አብርሽ ላይ ነው ትልቁ ችግር። ይሄ ቤተሰብ ወደ አንድ እንዳይመለስ እየፈጸመ ያለው ስራ እንግዲህ የሚታወቅ ነው። አብርሃም ማለት አብርሃምና ቡዜ በቃ ይሄ ቤተሰብ ወደ አንድነት እንዲመለስ አይፈልጉም ሁለቱም ማለት ነው። እኔ አሁን ቡዜ በጣም ትክክለኛና ጥሩ ሰው ልትመስል ትችላለች፣ ግን በቃ እኔ እየመሰለኝ አይደለም። በቃ ስፔሻሊ ሄርሜላን ተንከባከቢያት አብርሽን ተንከባከቢ ያለችው ነገር ምንም ሊዋጥልኝ አልቻለም። ምንም ማለት ነው ቤተሰብ እውነቴን ነው የምላችሁና ሮቤል እየሰራ ያለውን ስራ እንግዲህ የምታውቁት ነገር ነው። ሮቤል በጣም ስሜታዊ ልጅ ነው ከመጀመሪያው ጀምሮ። በዚህ ተግባሩ ግን እኔ ሮቤልን ላደንቀው ነው የሚገባው። ቢኮዝ ሁልጊዜም ወንድም መቆም ያለበት ከእህቱ ጋር ነው። እህቱ ነው መደገፍ ያለበት። በዚህ አጋጣሚ እና አብርሽን እንዲደግፍ ፈልጋችሁ ነው? አብርሽን ትክክል ነህ እንደፈለከው ሩታን ማድረግ ትችላለህ እንዲለው ፈልጋችሁ ነው? ትክክል አይደለም። ያሳሰብ ልክ አይደለም። እኔ ሮቤል በጣም ስሜታዊነት የሚያጠቃው ልጅ እንደሆነ ያው ይታወቃል። በጣም ያጠቃዋል ከመጀመሪያው ጀምሮ። እኔ ለዚህ ቤተሰብ መበጥበጥ አንድ ምክንያት አድርጌ የማስበው ሮቤልን ነው። ተለያይ አይሆንሽም ምን ልትሆን ነው? በተለያየ ጊዜ ቤተሰቡን በመበጥበጥ ላይ የተሰማራ ሰው አንድ ማን ነው? ሮቤል ነው። ይታወቃል። ያ ግልጽ የሆነ ነገር ነው። ግን አንድ ማወቅ ያለባችሁ ነገር ማለት ነው፣ አንድ መገንዘብ ያለባችሁ ነገር አሁን ባረገው ተግባር ሮቤልን ልናደንቀው ነው የሚገባው። ቤተሰብ ሮቤል ጀግና ነው። በቃ ሮቤል ልክ ነው ያደረገው ነገር። ለምን እህቱ ተበድላለች። እነዛ ቡዜም ሆነ አብርሃም በአንድ ጎን ቆመዋል። ሩታን በመውቀስ ሩታን በእንትን በማለት ሩታ ላይ የተለያየ ነገር በማድረግ ቆመዋል በአንድ ሳይድ። ትንሽ ፍትሃዊና ፌር ሆኖ ለመፍረድ እያሰበ ያለው ማን ነው? ዴቭ ነው። በቃ ዴቭ በነገራችን ላይ በእውነት ህይወት ላይ አንዳንዴ እንደ ዴቭ አይነት ሰው በጣም ኢምፖርታንትና አስፈላጊ ሰው ነው። በቃ ዴቭ ፍትሃዊ ሆኖ ነገሩን ሰከን ብሎ እንደ እድሜው ያለ ሰው ማለት ዴቭ ነው። በቃ በእድሜው ልክ የሚያስብ። ሌሎቹ ሁሉ በጣም ችግር አለባቸው። ይቅርታ በጣም ችግር አለባቸው። እየሰሩ ያሉትን ስራ እያያችሁ ነው። በተለያየ ጊዜ የሚሰሩትን ስራ ማለት ነው። ቡዜም ብትሆን ጥሩ ሰው ነበረች። እኛ እንደምናውቀው እንግዲህ እኛ እስካየነው ጥሩ ሰው ነበረች። ነገር ግን ሄርሜላ ጋር ያደረገችው ነገር ምንድን ነው? ከዚህ በኋላ ተንከባከቢው። ምን ከዚህ በኋላ ከሩታ ጋር ተለያይ ነው እያልሽ ያለሽው? ከሩታ ጋር ተፋታና ከሄርሜላ ጋር ተጣበቅ እያልሽ ነው ያለሽው? ጠበቅ አድርጊው እያልሽው ምን ማለት ነው? ይሄ ምን ማለት ነው? ዴቭ እየሰራ ያለው ቤተሰቡን አንድ ለማድረግ ነው። ዴቭ እየሰራ ያለው ቤተሰቡን ወደ አንድነት ለመመለስ ነው። ወደ አንድነት ለመመስረት ወደ አንድነት አንድ እንዲሆኑ ከመስራት ይልቅ ማለያየት የሚቀናይ ሰው መሆን የለበሽም ቡዜ። በጣም ነው ያዘንኩት በእውነት። እኔ በጣም ትልቅ ክብር ነበረኝ። ነገር ግን አሁን ማለት ነው የሰራሽውን ስራ ፈጽሞ እቃወማለሁ። በጣም ትክክል አይደለም። የሰራሽው ስራ የሚደገፍ ነገር አይደለም። አብርሃም አንተ እንግዲህ ከጤና አይደለም አንተ። እኔ በተደጋጋሚ አውርቻለሁ። አብርሃም ብሬክ መውሰድ አለበት፣ ማረፍ አለበት። ቪዲዮ አትስራ። እስቲ ለራስህ የሆነ መዝናኛ ቦታ ሄድና ብሬክ አድርገህ አእምሮን እስቲ አሳርፈና እየወሰድካቸው ያለ አንተ ምን አይነት ንቀት ነው ያለ? ለምን ጠራሹ ትላለህ? ወንድሟ እኮ ነው። አንተ ሁለት ሆነ አልመጣም? አንተ ከእህትህ ጋር ከቡዜ ጋር አልመጣም? ዴቭ አለ። ዴቭ እንግዲህ ዴቭ ነው ሩታንም የጠራው አብርሃምንም የጠራው ለማስታረቅ ዴቭ ነው። እሺ እሱ እንዳለ ሆኖ ዴቭ እንዳለ ሆኖ አንተ ቡዜን ይዛ አልመጣም? እሷ መብቷ አይደል? ወንድሟን ብቻዋን ለምን ትመጣለች? ለምንድን ነው ብቻዋን እንድትመጣ የፈለከው? ሮቤልስ ከመጣ በኋላ የምታወራው ወሬ ምንድን ነው? ይሄድ እሱ ምን ማለት ነው? አንተ ምን አይነት ንቀት ነው? በቀደምም ዳኒ ሮስትን እሱን አሸክመዋለሁ ሻንጣ ምናስ ከየት ያመጣው ንቀት ነው ይሄ? በጣም ትልቅ ንቀት እኮ ነው። አንተ የሰው ልጅ አይደለህ እንዴ? የሰው ልጅ በዚህ ደረጃ እንዴት ይናቃል? እንዴት እንደዚህ ታረጋለህ? እንዴት እንደዚህ ታወራለህ? ሮቤል መብቱ ነው አይደለ? በቃ እህቱ ናት። እህቱን ፕሮቴክት ሊያደርግ ነው የመጣው። ስሜታዊ ነው፣ ወጣት ነው፣ ያስታውቃል። በቃ ደሙ ጋር ያለ ነው፣ ወጣት ልጅ ነው። የፈለገውን ነገር ሊናገር ይችላል። ያ ነገር ተገቢ ነው እያልኩ አይደለም እኔ። በነገራችን ላይ ፋሚሊ እንድታስቡ ፈልገው ሮቤል እየሰራ ያለው ስራ ልክ ነው እያልኩ አይደለም። ግን መረዳት ያለባችሁ ነጥብ ሩታ እዚህ ጋር ብቻዋን ናት። እንግዲህ ብቸኛ ናት ብለህ ስትጫወትባት ነበር። ስፔሻሊ አብርሽ ማለት ነው። አብርሽ እየሰራ ያለው ስራ በተደጋጋሚ እያረክ ያለው ነገር ያ ነው።
በተደጋጋሚ ጊዜ ብቸኛ ናት የትም አትሄድም ልጅ ወልዳለች ምናምን በሚል ሀሳብ ማለት ነው እያረክ ያለውን ነገር እናውቃለን። ስለዚህ አሁን ወንድሟን ይዛ መጣች፣ ወንድሟን ለምን ይዛ መጣች ብለ ማውራት ሳያንስ እንደገና ደግሞ ይሄድ እዚህ ከዚህ እንዴት እንዲህ ትላለህ? ይሄ እኮ በጣም ስሜት የሚያደርግ ነገር ነው። ይሄ በጣም ስሜት ውስጥ የሚከቶሪ ነው እያወራ ያለው አብርሃም። በተደጋጋሚ አይቼብሃለሁ፣ በተደጋጋሚ ማለት ነው ቁመት ከዳኒ ሮስት ጋር ራሱ ያረከውን ኮንቨርሴሽን በትክክል ለመመልከት ችያለሁ። እዛ ኮንቨርሴሽን ላይ ራሱ ምንድነው እኔ የተረዳሁት ነገር ንቀት አለብህ አንተ፣ ንቀት አለብህ። አጭር ነህ። እስቲ መጀመሪያ ንካ ምን አንተ እኮ ረጅም ሆነ አይደለም አብርሃም፣ አንተ ረጅም አይደለም ባይዚ ላስተውስ ብዬ ነው። ገብቶሃል አይደለ? የሰው ልጅ በዚህ ደረጃ ላይ አይናቅም። እና ዴቭ ነው በቃ የዚህን አሁን እዚህ ቤተሰብ ውስጥ አንድ ጤናማና በትክክል ማሰብ የሚችል ግለሰብ ዴቭ ላንተ በጣም ትልቅ አክብሮት አለኝ። ዴቭ በቃ በጣም ረጋ ያልክ ሰከን ያልክ ሰው ነህ። ቤተሰቡን አንድ ለማድረግ ነው እየጣርክ ያለው። ቤተሰቡ እንዳይበጠበጥ ነው እየጣርክ ያለው። ይሄን ነው የምንፈልገው እኛ የምንፈልገው አንድነታችሁን ነው ስትል ነበር በመሃል ሁሉ። እኔ የጠራዋት ለማስታረቅ ነው፣ አንድ እንዲሆኑ እየሞከርኩ ነው። ቤተሰቧን ብጥብጥ ብሏል። በጣም ወደ ከፍተኛ ደረጃ እየደረሰ ነው ያለው የቤተሰብ ወደ ከፍተኛ ሁኔታ እየደረሰ ነው ያለው የቤተሰብ ነገር ግን አሁን የሚያስፈልገው እዚህ ቤተሰብ የሚያስፈልገው እንደ ቡዜም እንደ አብርሽም አይነት ሰው አይደለም። አያስፈልጉም። እነዚህ እንደ ሮቤልም አይነት ሰው አያስፈልግም። እውነት ለመናገር ስሜታዊ ሆኖ ነገሮችን በወጣትነት በለጋ በቃ ሆኖ የሚያበላሽ ሰው አይደለም የሚያስፈልገው። አሁን በዚህ ሰዓት የሚያስፈልገው ምን አይነት ሰው ነው ካላችሁኝ እንደ ዴቭ አይነት ሰው ነው። ሰከን ብሎ ነገሮችን በተረጋጋ መንፈስ የሚያይ ሰውና የሚወስን ሰው ነገሮችን ከስሜት አንፃር ሳይሆን ከሚያመጡት ኢፌክት አንፃር የሚያይ ሰው በጣም ያስፈልጋል ብዬ ነው ማስበው። ለእንደዚህ አይነት ደግሞ ትክክለኛው ግለሰብ ማን ነው ብዬ ነው ማስበው? ዴቭ። ይሄን ክሬዲት መውሰድ አለበት። ይሄን ዋናውን ክሬዲት መውሰድ የሚገባው ሰው ዴቭ ነው። በቃ ዴቭ ሰከን ብሎ ነገሩን ከሁለቱም አንግል አይቶ አንተም ልክ አድብ አንቺም አድቢ፣ አንተም ልክ አይደለም አንተም ልክ አይደለም፣ በዚህ አጥፍተሻል በዚህ አጥፍታል እያለ ነገሮችን ለማስታረቅ እየጣረ ያለው ማን ነው? ዴቭ ነው። በዚህ ሰዓት ቡዜ መታ በቃ ከዚህ በፊት እኮ ጥሩ ነገር ሰርተሻል ቡዜ፣ ያን አንክድም። አሁን ግን ጥፋት ስታጠፊ ደግሞ ዝም የምንልበት ምንም አይነት ምክንያት የለም። በቃ ዝም እያለን ነገሮችን መቀጠል የለብንም፣ አንቀጥልም። ካጠፋሽ አጥፍተሻል እንላለን። አብርሽንም አጥፍተሻል እንደምን ነው ሩታን ትክክል ነሽ እያለን አይደለም። በዚሁ አጋጣሚ ግን በተደጋጋሚ ጥፋት ይሰራ የነበረው በተደጋጋሚ ያጠፋ የነበረው አብርሃም ሆኖ አንድ ጥፋት ላጠፋችሁ እንደዚህ ሀገር ይያዝልኛል ማለት ምንድነው ነው እያልን ያለ ነው። አጥፍታለች የሰው ፋይል ምናምን ተብሎ እዛ ውስጥ መግባቷ በመሰረቱ ትልቅ ስህተት ነው። ሩታ እኮ እናምናለን። ግን እቺ ልጅ ወልዳለች፣ ቤተሰብ መስርታለች። የሰራችውን ሁሉ ስህተት የሰራችው ከማጋ ለመሆን ነው፣ ከአብርሽ ጋር ለመኖር ነው። ህይወቷን ሰጥታለች። ኦልሬዲ የምትችለውን ነገር ሁሉ ኢንቨስት አድርጋለች። ከማጋ ለመሆን ከአብርሃም ጋር ለመሆን ስህተቶችን የምትሰራው ራሱ ከአብርሃም ጋር ለመሆን ነው የተለያየ ነገር እያደረገች ያለችው። ነገር ግን እሱ ያልተገባ ነገር ሲያደርግ የነበረ ግለሰብ ነው እና ማለት ነው ያልተገባ ነገር ለማድረግ እያሰበ በጣም የተለያየ ነገር እየሰራ እሷ ቀጥለጥ አድርጋ ቤተሰቧን ቀጥ አድርጋ ለመያዝ የሞከረች ሴት ናት። አላጠፋችም፣ አጥፍታለች። ኦፍ ኮርስ አጥፍታለች። የተለያየ ስህተት አልሰራችም። ኦፍ ኮርስ ሰርታለች። ሴት ናት፣ የሰው ልጅ ናት፣ ትሳሳታለች እኮ። ነገር ግን እቺ ልጅ ስህተት እንኳን እየሰራች ያለችው ጥፋት እንኳን እያጠፋች ያለችው አብርሽን ወደ ራሷ ለመሰብሰብ ነው። አብርሽን የራሷ ለማድረግ ነው። አብርሽን ወደ ቤተሰቡ ለመቀላቀል ነው። ይሄን መዘንጋት የለብንም። አብርሃም አልፈለጋትም። ካልፈለጋት መብቱ ነው። ልጁን በተገቢው መንገድ ለልጁም እያሰቡ መለያየት ይችላሉ። ይችላሉ። መብታቸው እኮ ነው። እኔ አሁን እነዚህ ልጆች ህፃን ልጆች አይደሉም። አንተ እንደዚህ አንተ ምንላቸው ሰዎች አይደሉም። የፈለጉትን ነገር ማድረግ ይችላሉ። በጣም ይችላሉ። ግን መዘንጋት የሌለብን ነገር አሁን ሩታ ላይ ይሄ ሁሉ መውረድ፣ ይሄን ሁሉ መናገር እኔ ተገቢ ነው ብዬ አላስብም። አሁንም ብዬ ደግሜ እናገራለሁ። ሮቤል የሰራው ስራ የሚደገፍ ነው። በቃ ወንድሟ ነው። ወንድም ደግሞ እንደዚህ ነው መሆን ያለበት። ወንድም ለእህቱ እንደዚህ ነው መቆም ያለበት። ቢኮዝ በተደጋጋሚ ቡዜና አብርሃም
ለሁለቱ ነው እንግዲህ ሩታን ሲያዋክቧት ነበር፣ ሲያወሯት፣ ሲጨቃጨቋት ትክክል አይደለሽም አንቺ ነሽ ጥፋተኛ ምናምን ሲሏት ነበር። አዎ ሲሏት ነበር። አሁን ደግሞ ሮቤል መጥቶ ይሄን ነገር በመቃወሙ ደስተኛ ነኝ እኔ። በቃ ሮቤል ያረጋውን ነገር በጣም ነው አፕሪሺየት ማድረገው ከስሜታዊነት ውጪ ማለት ነው። ከስሜታዊነት ውጪ አሁንም ቢሆን ለዚህ ትዳር መሰብሰብና አንድ መሆን ምክንያት ሊሆን የሚችል ሰው አንድ ሰው ጥራ ካላችሁ ዴቭ ነው ልላችሁ የምችለው። ዳዊት በጣም 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 አፕሪሺየት የሚደረግ ስራ ነው እየሰራ ያለው። ሶ ይሄ ነው እንግዲህ። እስቲ ጋይሶች አንድ እንድታደርጉ የምፈልገው ነገር ሁላችሁም የሩታ ቤተሰቦች አይዞሽ እስቲ በሏት። በኮመንት ሴክሽን ላይ እየሄዳችሁ አይዞሽ ከጎንሽ ነን፣ ምንም አትሆኝም። እቺ ልጅ እንግዲህ አሁን ሆድ እየባሳት ነው። በጣም አስከፊውን የህይወቷን ጊዜ አሁን እያሳለፈች ነው ጋይስ። በጣም አደገኛውን ጊዜ እያሳለፈች ነው። ሎንሊነስ ወደ ህይወቷ መጥቷል። ብቸኝነት መጥቷል። ቤቷ ከዚህ በኋላ አይሞቅም። ልጇን ብቻዋን ልታሳድግ እየጣረች ነው። ስለዚህ ሁላችሁም እየሄዳችሁ ማለት ነው የሩታ ፋሚሊ ጠቅላላ አይዞሽ ከጎንሽ ነን፣ በርታ በይ፣ ጠንከር በይ እንድንላት እፈልጋለሁ። በቃ እዚህ ጋር ሰው የሚያስፈልጋት ሰዓት ነው። ሰው በምትፈልግ ሰዓትና ብቻዋን ደግሞ መሆን በሌለበት ሰዓት መሆን በሌለባት ሰዓት አብረናት ልንሆን፣ ልናግዛት፣ ልንደግፋት ይገባል። ቢኮዝ አሁን ወዳጅነታችን ለመች ነው ጋይስ። እንግዲህ አንድ ላይ በጣም ረጅም መንገድ አንድ ላይ መተናል አይደለ? ከዚህ ቤተሰብ ጋር ኦልሬዲ እኛም ቤተሰብ ሆነናል እኮ ቤተሰብ ሆነናል። የእነሱ መለያየት እኮ አያስደስተንም፣ ግልጽ ነው አያስደስተንም። ግን ምንድነው አሁን ሄደን በኮሜንት ሴክሽን ላይ አይዞሽ ብቻችን አይደለሽም የሚያስፈልጋት ነገር ምን እንደሆነ መጠየቅ፣ ኮሜንት ሴክሽን ላይ እርዳታችንን መግለጽ ይኖርብናል። ይህንም ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንግዲህ ላይክ ማድረግ እንዳይረሳ። ከተመቻችሁ ሼር አድርጉት። ይመቻችሁ።